ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬው ትምህርታችን የቪዲዮችን ደግሞ ይዤላችሁ የመጣው እንግሊዘኛን በተለይ ጀማሪ ለሆናችሁ ቤተሰቦች የእንግሊዘኛ አረፍተ ነገሮችን ወይም ደግሞ ንግግሮችን እንዴት በቀላል መንገድ አንብበን መተርጎም እንችላለን የሚል ትምህርት ወይም ቪዲዮ እንማማራለን። እንግዲህ በተከታታይ በርካታ የሆኑ ትምህርቶችን ወይም ቪዲዮዎችን ለጀማሪዎች በሚሆን መልኩ እየሰራ እንገኛለን። በዛሬው ትምህርታችን ወይም ቪዲዮችንም ከዚህ ጋር የምታዩቸውን የእንግሊዘኛ ኮሚኒኬሽኖች ወይም ደግሞ ንግግሮች እንዴት በቀላል መንገድ አንብበን መተርጎም እንችላለን የሚለውን ቀለል ባለ መንገድ እንማማራለን። ወደ ትምህርቱ እንሂድ። ኦኬ፣ ከመጀመሪያው ላይ ስንጀምር መጀመሪያ ላይ የምታዩትን የእንግሊዘኛ ንግግር ወይም ደግሞ ኮሚኒኬሽን እንዴት በቀላል እናነባለን ወደሚለው ስንሄድ ከእናንተ የሚጠበቀው ሁሌም እንደምላችሁ የአናባቢና የተነባቢ ድምፆችን አገባብ ካወቅነን በቀላል መንገድ አንብበን መተርጎም እንችላለን። ኦኬ፣ እንጀምር። ከመጀመሪያው ስንጀምር የመጀመሪያው ፊደል እንደምታዩት ማነች? አይ ነች። አይን አይ ብለን እናነባለን። ኦኬ፣ አይ። ወደዚህኛው ስንሄድ የመጀመሪያዋ ተነባቢ ነች እንደምታዩት፣ ሁለተኛዋ አናባቢ ነች። ስለዚህ አናባቢና ተነባቢ ፊደሎች በተከታታይ ሲመጡ በአንድ ድምፅ ይነበባሉ። ስለዚህ አርኢን ምን ብለን እናነባለን? ሪ ብለን እናነባለን፣ ወይም ደግሞ ሪ የሚል ድምፅ አለው። ኦኬ፣ ከዛ ኤስን እንደ ስ እናነባለን። ኦኬ፣ ፒኢ እንደሚነበባል እንደ ፔ፣ ሲን ለብቻዋ እንደ ክ፣ ቲን እንደ ት። ከዚህ በኋላ አገጣጥመን በቀላሉ ሪ፣ ስ፣ ፔ፣ ክ፣ ት፣ ሬስፔክት፣ ሬስፔክት። ኦኬ፣ ከዛ ዋይን ለብቻዋ እንደ ይ፣ ኦና ዩን እንደ ው ማንበብ። በአንድ ላይ ሲነበብ ይ ው ዩ ተብሎ ይነበባል። ሙሉ ስናነበው አይ ሬስፔክት ዩ። አይ ሬስፔክት ዩ ምን ማለት ነው? አከብርሃለሁ እንደማለት ነው። ኦኬ፣ ይህም በዚህ ካየን ወደ ሁለተኛው ስንሄድ በተመሳሳይ ኤችኢን ሂ ብለን እናነባለን። ሂ። ኦኬ፣ ከዛ ኤልኦን እንደ ሎ ሳይሆን እንደ ላ እናነባለን። ላ የሚል ድምፅ አለው። ቪኢን እንደ ቭ፣ በአንድ ላይ ሲነበብ ላ ቭ፣ ላቭ። ኦኬ፣ ኤምኢን እንደ ሚ፣ በአንድ ላይ ሲነበብ ሂ ላቭ ሚ፣ ሂ ላቭ ሚ ምን ማለት ነው? ይወደኛል ይሆናል። በአማርኛ ትርጉሙ ይወደኛል ለማለት ስንፈልግ ሂ ላቭ ሚ ማለት ይቻላል። ኦኬ፣ ከዛ ከዚህኛው ላይ ለወንድ ሲሆን ነው። ከዚህ ጋር ደግሞ ለሴት ሲሆን ኤስኤችኢን እንደ ሽ እናነባለን፣ ወይም ደግሞ ሺ የሚል ድምፅ አለው። ኦኬ፣ ወደዚህኛው ስንሄድ በተመሳሳይ ኤልኦን እንደ ላ እናነባለን፣ ቪኢን እንደ ቭ እናነባለን። ባለ ሲነበብ ላ ቭ ላቭ ተብሎ ይነበባል። ኤምኢን እንደ ሚ እናነባለን። ባለ ሙሉ ሲነበብ ሽ ላቭ ሚ፣ ሽ ላቭ ሚ ምን ማለት ነው? ትወደኛለች ለማለት ስንፈልግ ሽ ላቭ ሚ ማለት ይቻላል ማለት ነው። ኦኬ፣ ወደ ሶስተኛው ስንሄድ ሶስተኛውስ ምን ይላል? በተመሳሳይ አይን አይ ብለን እናነባለን። ኦኬ፣ ከዛ ኤችኤን እንደ ሀ እናነባለን። ቪኢን እንደ ቭ እናነባለን። በአንድ ላይ ሲነበብ ሀ ቭ ሀብ ተብሎ ይነበባል። ኦኬ፣ የኛውስ ምን ይላል? ሲኦን በቀላሉ እንደ ኮ እናነባለን። ኤልን እንደ ል፣ ዲን እንደ ድ እናነባለን። ስለዚህ በአንድ ላይ ኮ ል ድ፣ ኮልድ፣ ኮልድ። ሙሉ ሲነበብ አይ ሃቭ ኮልድ፣ አይ ሃቭ ኮልድ ምን ማለት ነው? ጉንፋን ይዞኛል ለማለት ስንፈልግ አይ ሃቭ ኮልድ ማለት ይቻላል። ኦኬ፣ ወደዚህኛው ሰኔድኛውስ ምን ይላል? በተመሳሳይ አይን አይ ብለን እናነባለን። ኦኬ፣ ከዛ ኤችኤን እንደ ሀ እናነባለን። ቪኢን እንደ ቭ፣ ኤንን እንደ ን፣ ቴን እንደ ት። ከዛ በቀላሉ ሀ ቭ ን ት፣ ሃቭንት፣ ሃቭንት። ኦኬ፣ ከዛ ቲኤን እንደ ታ ማንበብ፣ ኤምኢን እንደ ም፣ በአንድ ላይ ታይ ኢም፣ ታይም። ሙሉ እናንበው አይ ሃቭንት ታይም፣ አይ ሃቭንት ታይም ጊዜ የለኝም ማለት ይሆናል። እሺ፣ የኛውስ ምን ይላል? በተመሳሳይ አይን አይ ብለን እናነባለን። ኦኬ፣ ዲኦን እንደ ዶ፣
ኤንን እንደ ን ቴን እንደ ት በአንድ ላይ ስናነበው ዶ ን ት ዶንት። ኦኬ ሲኢኢ ሲ ተብሎ ይነበባል በአንድ ላይ። አይና ቲን ኢት ብለን ማንበብ በአንድ ላይ ሲነበብ አይ ዶንት ሲ ኢት አይ ዶንት ሲ ኢት አላየሁትም ማለት ነው። እሺ ኤስ ምን ይሆናል? በተመሳሳይ ኤስኤችን እንደ ሽ ማንበብ አይኤስን ኢዝ ብለን እናነባለን። ኦኬ ከዛስ ሲዩን እንደ ኪ ብለን እናነባለን። ቲኢን እንደ ት በአንድ ላይ ኪ ውት ኪዩት ተብሎ ይነበባል። ሙሉ ሲነበብ ሽ ኢዝ ኪዩት ሺ ኢዝ ኪዩት ቆንጆ ናት ማለት ይሆናል። ኦኬ ይህም በዚህ ካየን ወደዚህኛው ስንሄድ ኦኬ ይህስ ምን ይላል? ኤም ዋይን በአንድ ላይ ማይ ብለን እናነባለን ወይም ደግሞ ማይ የሚል ድምፅ አለው። ኦኬ ኤስን እንደ ስ ማንበብ። ኦኬ ደብሊው ኢ እንደ ዊ ኢ ሳይለንት ነች። ቲን እንደ ት በአንድ ላይ ስ ዊ ት ስዊት በአንድ ላይ ማይ ስዊት ምን ማለት ነው? የኔ ጣፋጭ ማለታችን ነው። እሺ ወደ ሁለተኛው ስንሄድ በተመሳሳይ ኤም ዋይን ማይ ብለን እናነባለን። ኦኬ ከዛ ደብሊኦን እንደ ኦ አርን እንደ ር ኤልን እንደ ል ዲን እንደ ድ ባለ ሲነበብ ወ ር ል ድ ወርልድ። ሙሉ እናነበው ማይ ወርልድ ምን ማለት ነው? ማይ ወርልድ ስልን የኔ ዓለም እያልነን ነው። እሺ ወደዚህኛው ሰድኛውስ ምን ይላል? በተመሳሳይ አይን አይ ብዬ አነባለሁ። ኦኬ ከዛ ኤል አይን ላይ ኬኢን ክ ባለ ስናነበው ላይ እክ ላይክ ላይክ አይናቲን ኢት ብሎ ማንበብ ባለ ሲነበብ አይ ላይክ ኢት አይ ላይክ ኢት ምን ማለት ነው? እወደዋለሁ ወይም ደግሞ ወድጀዋለሁ ማለት ነው። ኦኬ ከዚህ ጋር አን አርጉልኝ በስተት የተጻፈች ናት። ስለዚህ ምን ማለት ነው? አይ ላይክ ኢት ማለት እወደዋለሁ ወይም ደግሞ ወድጀዋለሁ ማለት ነው። እሺ የኛውስ ምን ይላል? በተመሳሳይ ቢኢን ቢ ብዬ አነባለሁ። ኦኬ ከዛ ኤችን እንደ ሀ አርን እንደ ር ዲን እንደ ድ አነባለሁ። በአንድ ላይ ሀ ር ድ ሃርድ ሙሉ ሲነበብ ቢ ሃርድ ቢ ሃርድ ማለት ጠንካራ ሁን ማለታችን ነው። እሺ በተመሳሳይ ወደዚህኛው ሳይድ እኛውስ ምን ይላል? ቢኢን ቢ ብለን እናነባለን። እሺ ከዛ ኤስን እንደ ስ ኤምኤን እንደ ማ አርን እንደ ር ቲን እንደ ት ከዚህ በኋላ በቀላሉ እስ ማ ር ት ስማርት ሙሉ ሲነበብ ቢ ስማርት ቢ ስማርት ስንል ብልህ ሁን ወይም ደግሞ ብልህ ሆኚ ማለት ይቻላል። እሺ በተመሳሳይ ወደዚህኛው ስንሄድ የመጀመሪያው ምንም ልዩነት የለውም። ቢኢን ቢ ብለን እናነባለን። ኦኬ ከዛ ኤፍኤን እንደ ፋ ኤስን እንደ ስ ቲን እንደ ት በአንድ ላይ ፋ ስ ት ፋስት ሙሉ ሲነበብ ቢ ፋስት ቢ ፋስት ፈጣን ሁን ወይም ደግሞ ፈጣን ሁኚ ማለት ይቻላል። እሺ ወደዚህኛው ስንሄድ አይን አይ እንላለን። ኦኬ ከዛ ኤልኦን እንደምን ያነበብ ነው? እንደ ላ ቪኢን እንደ ቭ በአንድ ላይ ላ ቭ ላቭ። ኦኬ አይናቲን ኢት ብሎ ማንበብ ባለ ሲነበብ አይ ላቭ ኢት አይ ላቭ ኢት ወድጀዋለሁ ማለት ነው። ኦኬ በእንደዚህን አይነት መንገድ ፕራክቲስ ማድረግ መለማመድ ከቻልነን እርግጠኛ ሆኜ ነው የምነግራችሁ በአጭር ቀን ውስጥ ለውጥ ማምጣት እንችላለን። ስለዚህ ከእናንተ የሚጠበቀው ተነባቢና እንግዲህ 26 የእንግሊዝኛ ፊደሎች አሉ። እነዚህን ደግሞ የትኞች አናባቢ ናቸው የትኞች ተነባቢ ናቸው ብለን መለየት፣ ከዛ ደግሞ አናባቢና ተነባቢ ድምጾች በተከታታይ ሲመጡ እንዴት ይነበባሉ የሚለውን ጠንቅቀን ማወቅ ከቻልነን በአጭር ቀን ውስጥ እንግሊዝኛን አቀላጥፈን ማንበብ መጻፍ እንችላለን። እንግዲህ ዛሬ ትምህርታችን ይህንን ይመስላል። ለቻናላችን አዲስ የሆናችሁ ቤተሰቦች ሼር፣ ላይክ፣ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ። ቀጣይ በሌላ ትምህርት ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ ተመኘሁ። ሰናይ ጊዜ